بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ إن شاء الله بإذن الله تبارك وتعالى زارما إن شاء الله من جمرو خذ عقيدتك من الكتاب والسنة الصحيحة تبلا يمتتطروا هنا كتاب يا شيخ محمد بن جميل زين رحمه الله تعالى ረሕመተን ዋሲአ የሳቸውን ክታብ ይሆናል ማለት ነው። እቺ ክታብ ማለት ነው በጣም ለየት ያለችና በጣም ደስ የምትል በተለይ ማኑ ለጀማሪዎች ያኒ ማለት ነው አቂዳ ለሚጀምሩ ለሆኑ አካላቶች ከስር መሰረቱ ለመቅራት ከተፈለገ ኹድ አቂዳ በጣም ወሳኝ ናት። ምክንያቱም አገለጻቸው ሼኽ መሐመድ ኢብኑ ጀሚል ዘይን ረሂመሁላሁ ተዓላ በጣም የሚገርም የሆነ ገለጻ ነው። እንደው አላህ ባርኮላቸዋል ማለት ይቻላል። በጣም የሚገርም የሆነ ለጀማሪ ለሆነ አካል በጣም ወሳኝ ያኒ ማነው መልእክታቸውም ደግሞ ያኒ የሚያስተላልፉት መልእክት በጣም ደስ የሚልና በደስታ የሚያልቅ የሆነ ኪታብ ነው ያዘጋጁት። ይሄ ማለት ነው ኹድ አቂደተክ የኔ የራሳቸው ኪታብ ነው። ወከዛሊክ አሁንም ቅድም የቀራነው አልፊርቀቱ ናጂየቱ ወጣኢፈቱ አልመንሱራ ተብሎ አኒ ወጣኢፈቱ አልመንሱራ ተብሎ የሚጠራ የሆነም ኪታብ የሱ ኪታብ ነው ማለት ነው። ቅድም ስንቀረው የነበረው ማለት ነው። በጣም ደስ ይላል ማለት ነው ኪታባቸው ዒባራቸው በቃ ደስ ይላል። እንኳን አይደለም ለሚቀራው ለሚያዳምጠው ሆኖ አካል ራሱ በጣም የሚያስደስትና በጣም ወሳኝ የሆነ ኪታብ ነው። ወለ ሐሲል በደንብ አድርጋችሁ ሙራጃዓ ያደረጋችሁ የደጋገማችሁ በደንብ አድርጋችሁ ለተሐፈዟት مع الحفظ መሆን አለበት። ያኒ ማነው ከኛ ዘንድ ሊቀር ዘንድ ምክንያቱም فيما يتعلق بأمور العقيدة አቂዳን በተመለከተ ነው ሸኽዩ ያጠኑትና ስለ አቂዳ ዙሪያ ስለሆነ ያወሩት በጣም ወሳኝ የሆነች ኪታብ ናት። በደንብ አድርጋችሁ ልትረዷትና ልትከታተሏት ይገባል ማለት ነው። ቢሁስኒ ኒየቲ ወልኢኽላስ ንያችንን ማለት ነው ኢኽላስ አድርገን ስንማር ተምረን ልናስተምረው ብለን ማለት ነው ልናስብ ይገባል። ስንማር ማለት ነው አነኑ ያኒ አንቅሲደ ቢተዓሉሚ ይላሉ በመማር ላይ ምን ስንማር ልናስብ ነው ምንድን ረፍዕ አልጀህሊ አን አንፉሲና ከነፍሶቻችን ጅህልናን አስወግደን ወከዛሊከ ከሌሎች አካላቶች ደግሞ ጅህልናዎችን ልናስወግድ ብለን ማነው በዚህ ንያ መሆን አለብን አልኢማሙ አሕመድ ረሂመሁላሁ ተዓላ እንደሚናገረው ማለት ነው። ስለዚህ በተለይ ማነው ሽርክና ቢድዓን በተመለከተ በደንብ ጠለቅ ያለ የሆነ እውቀት ሊኖረን ይገባል። ላሲየማ ፊ ሀዘ ዘመን በጣም ባለንበት ዘመን الذي كثر فيه الشرك والبدع ሽርክና ማነው ቢድዓ የበዛበት የሆነው ጊዜ ላይ ስለሆነ ያለነው በደንብ አድርገን ልንረዳ ልናቅ ማለት ነው ይገባል። ጥረትና ያኒ ማለት ትርጉም ልንሰጥ ይገባል ማለት ነው። ኸይረን ንዋሲል ኢንሻአላህ እና ሸኽየው ምን እያሉ ነው ኹድ አቂደተክ ብለው ጀመሩ። ኹዝ ማለት ነው ያዝ ብለው ጀመሩ። ያኒ ማለት ነው አቂደተከ እምነትህን ያዝ ብለው ጀመረዋል። እምነትህን ያዛሉ ቢማዕና عقيدة مالت سويو ما يعتقد يعني قلبه أنا ما يعتقد المرء قلبه عليه سويو قلبه مالت يميقوتر بت أو ما يعقد يميقوتر بت ቀልቡን እርግጥ አድርጎ የሚያምንበት ነገር ምን ይባላል አቂዳ ይባላል። ስለዚህ አቂዳህን እምነትህን ያዛሉ ከምን ሚነል ኪታቢ ከርዕሱ ስንነሳ ማለት ነው ሚነል ኪታቢ ከቁርአንና ማለት ነው ወሱነህ ከሐዲስ አስሰሒሃ ትክክለኛ ከሆነችው ሐዲስ ከመልእክተኛው አለይሂ ሰላቱ ወሰላም በትክክል ጸድቀው ከመጡት ከሆኑት ሐዲሶች እምነትህን ያዛሉ። ስለዚህ አቂዳ የሚያዘው ከቁርአንና ከሐዲስ ትክክለኛ ከሆኑ ሐዲሶች ነው አቂዳ የሚያዘው እንጂ ከሌላ ነገር ማለት ነው አይደለም የሚያዘው ቢማዕና ማለት ነው ضعيف ከሆኑ ሐዲሶች ወይም ከተቀጠፉና መውዱዕ ከሆኑ ሐዲሶች አቂዳ ማለት ነው አያዝም። ስለዚህ ከቁርአንና ከሐዲስ ነው ሸኽየው እያመጡ ያኒ ማለት ነው የሚያስረዱና የሚያስተምሩና። ስለዚህ ቁርአንና ሐዲስ ከሆነ ምንም ያለምንም ጥርጣሬ ሐዲሱ ሳቢት ነው ከመጣ ቁርአኑ ከያኒ ማለት ነው ያኒ በቁርአን መረጃ ተደርጎ ከመጣ እንተሃል አምሩ መቀበልና መያዝ ነው እንጂ ወደ ኋላ ማፈግፈግ ፈጽሞ አንችልም ማለት ነው። ኸይረን ያኒ ኪታቢቱን የሰበሰባትና ተራዋን ጠብቆ በስነ ስርዓት ያኖረው የኪታቡ ባልተቤት ማን ይባላሉ? ሙሐመድ ኢብኑ ጀሚል ዘይኑ ተብለው ይጠራሉ። ስማቸው ሙሐመድ ይባላል። ኢብኑ ጀሚል ዘይኑ የጀሚል ዘይኑ ልጅ ሆኖ ሙሐመድ ተብለው ይጠራሉ። የሚያስተምሩት የት ላይ ነበረ? አልሙደሪስ ፊ ዳር الحديث الخيرية بمكة المكرمة አልሙደሪስ አስተማሪ ነበሩ። ፊ ውስጥ ማለት ነው ዳር الحديث በሐዲስ ሀገር ውስጥ ማለት ነው ሐዲስ የሚቀራበት ከሆነችው ሀገር ውስጥ አልኸይሪያ በላጭና ከሁሉም ሀገር በላጭ በሆነችው ቢመከተ አልሙከረመ ቢመከተ አልሙከረመቲ በተላቀችው በሆነችው መካ ማለት ነው በተከበረችው በሆነችው መካ ላይ ሲያስተምሩ የነበሩ ታላቅ የሆነ ኢማም ነው ማለት ነው ሼኽ መሐመድ ኢብኑ ጀሚል ዘይን ረሂመሁላሁ ተዓላ።
خيرا بسم الله الرحمن الرحيم بلو جمروا الشيخيو كتاباتهم سيجمروا بسم الله بالله تبارك وتعالى سم جمر سموش تاجي جمر الله هلو إنيا قراءتاችንን እንጀምራለን ለነሱ ከሆኑ ደግሞ አይ ተአሊፊን መጽሐፌን ማለት ነው ጀምራለሁ ኛሉ ቢስሚላህ በአላህ ስሞች በጠቅላላ ታግዤ አርራህማኒ የሰፊ እዝነት በሆነው ስሙ ማለት ነው ለሁሉም ፍጡራን በሚያዝንበት በሆነው ስሙ ማለት ነው ታግዤ እጀምራለሁኝ አርራሂሚ የሚለው ደግሞ ያኒ ማነው እዝነቱን ለፈለገው ለሆኑ ባሮች የሚያደርስበት በሆነው ስሙ ታግዤ ያኒ ማለት ነው ቅራአቴን እጀምራለሁ እንላለን እነሱ ደግሞ ማለት ነው መጽሐፌን ማለት ነው ኪታቤን ማዘጋጀትን እጀምራለሁ ብለው ይላሉ ማለት ነው نعم بسم الله الرحمن الرحيم የሚለውን ትርጓሜ በተመለከተ ብዙ አይነት ትርጓሜ መጥቷል ችግር የለውም ያኒ ማለት ነው በብዙ አይነት ቢተረጎም በሌላም አይነት ማለት ነው ይተረጉሙታሉ ነገር ግን አንድ ተፍሲር ብቻ ያው አበላሽተው ይተረጉሙታሉ እነሱም ተፍሲር والاشاعره የአሻዕራዎች ትርጓሜ ነው እሱም ልንጠነቀቅ ይገባል እነሱ አበላሽተው ነው የተረጎሙት እነሱ ያኒ ያበላሹ ነው የሚተረጉሙት የነሱ ትርጓሜ ያው በትልልቅ ኒዕማ አጣቃሚ ይያሉ الرحمن የሚለው በትልልቅ ኒዕማ الرحيم በትንሽ ኒዕማ አጣቃሚ ይያሉ ይፈሰራሉ ይሄ ባጢልና ውርቅ የሆነ ማለት ነው ትርጓሜ ነው ምክንያቱም አላህ ያዝንም ብለው ሊነፈዩ ስለሆነ ሲፈተ الرحمن ያኒ ለማውገዝ ነው እንደዚህ ብለው የተረጎሙትና ስለዚህ ይሄ ደግሞ ትክክለኛ ትርጓሜ አይደለም ከዚህ ውጭ ያለው ግን ሌላ አይነት ትርጓሜ ማን ቢተረጉሙትም ያስከዳል ብለን እናያለን ከሰለፎች የመጣ እስከሆነ ድረስ ማለት ነው خيرا እና ቢስሚላህ الرحمن الرحيم ብለው ጀመሩ ለምን በቢስሚላህ ጀመሩ የሚለው ነገር ስንመለከት ያው በቢስሚላህ ያኒ ሐዲስ ላይ ያለ كل يعني حارس الضعف كم يوربتم كل أمر ذبال لا يبدأ فيه ببسم الله فهو أقطع وأبتر وأجزم بلو ملكتن عليه الصلاة والسلام تنروال ما أن يوم كبر يالله نجار ببسم الله قال تجمرا بركة اللهم سلالو يا بسم الله جمروا مرتين وكذلك اقتداء بك بالقرآن قرآن تكتلوا وكذلك وعملا بقول النبي عليه الصلاة والسلام ملكتين عليه الصلاة والسلام بتناجروا تناجر بقرآن لما سرع السبان القرآن له كلهم بسم الله بلون يجمروا لذلك بسم الله بلو جمروا نالا إن الحمد لله هلو سيجمروا إن الحمد مسجانا كبتقل لا لله لا الله تبارك وتعالى يتقبلون نارو إن الحمد مسجانا بتقل لا لله لا الله تبارك وتعالى يتقبلون يصدق نارو نحمده إن يمدب مالتنا مسجنا والن نحمده مالتنا مسجنا والن نارو ونستعينه كذاب دمو أي نطلب العون والإعانة منه مالتنا ونستعينه مالت الجزان مفلق على كسو مالتنا الزيه ولا توحيد يستمرون نو مالتنا مكناتهم هي خطبة الحاجة تبلو يعني بلوتي يترطل يعني ما ملكتنا عليه الصلاة والسلام بزوج زي مالتنا خطبة يدرج بتنبر بزي مالتنا يعني ما نو دعوة سيرو سياقرو سناقرو بزو مكرستو إن الحمد لله نحمده ونستعينه بلو جمرالو لذلك أي ما وش ندمي ناقرو تسويه دعوة للكوهنة قراءة لقراسي السيل بزيه مالتنا خطبة بيجمر بتأم طرونه يلالو يوددال مكنياتهم ملكتنا عليه الصلاة والسلام بزوج زي سلوهنا يتأنيهن سلوت الناس ينقروا تنبروا سلزي بزا جمروا إن الحمد لله مسجانك وداسي بتغلال لا الله تبارك وتعالى يصدقنا نحمدهن مسجن والن ونستعينه أي نطلب العون منه مارتن كسو الجزاء فلقالا السين والتاء التي تدل على الطلب لالو يعني مارتن سيلنا تطلب لا سلم التمرة سلم التقم ونستعينه مالت الجزاء فلقالا كسو بتشانو من تجزو لا نستعين بغيره كسو جبال بما نما نتاجز مارتنو ونستغفره እንደዚህ ሆዶ ማርተው መሐርታን ምን ጠይቀዋለን አይ نطلب المغفرة يعني ማርተው منه ከሱ ማለት ነው ከአላሁ ተባረከ ወተዓላ መሐረታን እንፈልጋለን ለወንጀሎቻችን እንድምረን ይቅር እንዲለን ከአላህ ብቻና ብቻ ነው የምንፈልገው ይላሉ ወነዑዙ እንጠበቃለን ቢላሂ በአላሁ ተባረከ ወተዓላ ኮን እንጠበቃለን ወነዑዙ እንጠበቃለን ቢላህ በአላሁ ሱብሓነሁ ወተዓላ እንጠበቃለን من شرور كتنكولج مارتنو أنفسنا كنفسوچاچن تنكولج مارتنو شرور يميلو جمع شر يميلو جمعنو بمعنى مارتنو አንዱ ሸር ሲባል ብዛት ካላቸው ሽሩር ይባላሉ من شرور انفسنا ከነፍሶቻችን ሸሮች ወይም ደግሞ ነፍሳችን ከምታመጣው ከሆነ ተንኮል ማለት ነው በአላህ ማለት ነው እንጠበቃለን ማለት ነው ይላሉ ማለት ነው ምክንያቱም ነፍስ እንደሚታወቀው አማራቱን ቢሱ በመጥፎ ነገር ነው የምታዘው ማለት ነው አማራቱን ቢሱኢ በመጥፎ ነገር የምታዘዝ ስለሆነች ያኒ ማን ان النفس لاماره بالسوء الا ما رحم ربي ብሎ ቁርአን ላይ እንደተጠቀሰልን ማለት ነው خيرا እና ከነፍሶቻችን ተንኮሎችና ነፍሶቻችን ከምታመጣው መጥፎ ነገር በአላህ እንጠበቃለን ወሰይአቲ አዕማሊና ወሰይአቲ ማለት ከመጥፎ ማለት ነው አዕማሊና ከመጥፎም ስራችን ማለት ነው ከመጥፎ ስራችን ማለት ነው بمعنى መጥፎ ስራችን ማለት ነው ከሚያመጣው ከሆነ ማለት ነው ወንጀል ማለት ነው መጥፎ ስራ ሰርተን ከሚያመጣብን አፍወን መጥፎ ስራ ሰርተን ከሚያመጣው ከሆነ ማለት ነው መከራና መጥፎ ነገር ማለት ነው ያኒ ማለት ነው
መጥፎ ስራ ማን ያኒ ማለት ያኒ ማን መጥፎ ስራችን ከሚያመጣው ከሆነ ወንጀልና ያኒ መጥፎ ስራችን ከሚያመጣው ከሆነ ማለት ነው አደጋ ማለት ነው መጥፎ ስራ ሰርተን ከሚያመጣው ከሆነ አደጋ በአላህ እንጠበቃለን እያሉ ነው። ወይ ደግሞ አስለም መጥፎ ስራም ደግሞ ከመስራት አላህ ይጠብቀን ብለው እያሉ ነው። መን አካል ይህዲላሁ አላሁ ተባረከ ወተዓላ የመራው የሆነን አካል ፈላ የለም ሙዲለ አጥማሚ የለውም ለሁ ለሱ እኮ ማለት ነው የሚያጠመው አንድም አካል የለም አሉ። አላህ የመራውን ቀናቸውን መንገድ የሰጠው የሆነን አካል ማንም የሚያጠመው አካል የለም። ወመን አካል ዩድሊል ያጠመመው የሆነን አካል ፈላ ሃዲየ ለሁ ፈላ የለም ሃዲየ የሚመራው የለም ለሁ ለዛ አካል ማለት ፈጽሞ የሚመራው የለም አንድም አካል ማለት ነው የሚመራው የለም ብለው ማለት ነው ተናገሩ ማለት ነው። አላህ ያጠመመውን ማንም ሊመራው አይችልም። ዓለም ላይ ያለ ሰው እንኳን ቢሰበሰብ ቀናቸውን መንገድ ሊሰጠው አይችልም አሉ። ወአሽሀዱ እመሰክራለሁኝ አላ ኢላሃ ኢለላህ አይ ላ መዕቡደ ቢሐቅን ኢለላህ ከአላህ ውጭ ማለት ነው በሐቅ በእውነት ማለት ነው የሚመለክ የሚገዙት እኔ ማለት ነው ጌታ የለም ብዬ መሰከራለሁ ማለት ነው። ላ ኢላሃ ኢለላህ ማለት አይ ላ መዕቡደ ቢሐቅን ኢለላህ በእውነት በሐቅ ማለት ነው የሚመለክ ማንም የለም አንድም አካል የለም አላሁ ተባረከ ወተዓላ ብቻና ብቻ ነው ብዬ መሰከራለሁ ማለት ነው። ወሕደሁ በብቸኝነት ላ ሸሪከ ለሁ ለሱም ምንም አይነት አጋር የለውም። ወሕደሁ የሚለው ያኒ ማነው ብቸኛ ሲሆን ላ ሸሪከ ለሁ ለሱም ምንም አይነት አጋር የለውም ብዬ ማለት ነው መሰከራለሁ ማለት ነው። ወአሽሀዱ አሁንም መሰከራለሁኝ አነ ሙሐመደን መልእክተኛው ዓለይሂ ሰላቱ ወሰላም ያኒ ማለት ነው አነ ሙሐመደን መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እኮ እንደሆኑ ማለት ነው መሰከራለሁኝ አሉ። ዓብዱሁ ያኒ ማለት ነው ባሪያው ናቸው። ዓብዱሁ ላ ዩዕበድ ማለት ነው የማይመለኩ የሆኑ ባሪያ ናቸው። ወረሱሉሁ ላ ዩከዘብ ወረሱሉሁ መልእክተኛም ናቸው። ላ ዩከዘብ የማይስተባበሉ የሆኑ ማለት ነው። ያኒ ዓብዱሁ ወረሱሉሁ ስንል ማለት ነው ዓብድ ስንል ማለት ነው ረድ አለበት በቢድዓ አንጃዎች ላይ ማለት ነው ረድ እናደርጋለን። ዓብዱሁ የሚለው ረዱን አለ ሃኡላ አለዚነ የግሉነ ፊ ሐቅ ነቢይ ዓለይሂ ሰላቱ ወሰላም በመልእክተኛው ዓለይሂ ሰላቱ ወሰላም ሐቅ ላይ ድንበር የሚያልፋሉ ማለት ነው። በል ማለት ነው መልእክተኛውን ዓለይሂ ሰላቱ ወሰላም ከደረጃቸው በላይ ከፍ አድርገው ያኒ ማነው የኡሉሂያ ወይ ደግሞ የጌትነት ደረጃ የሚሰጧቸው ሰዎች አሉ። ያ ረሱላላህ ኹዝ ቢየዲ ኢላ አኺሪህ እያሉ እጃችንን ያዙ ሐጃችንን አውጡልን ኢላ አኺሪህ እያሉ ማለት የሚንጠላጠሉ ሰዎችና የሚጣሩት ሰዎች በእነሱ ላይ ረድ ነው ማለት ነው። ዓብድ ናቸው ላ ዩዕበድ የማይመለኩ የሆኑ ባሪያ ናቸው ብለን እንላለን ማለት ነው። ወረሱሉሁ መልእክተኛም ናቸው ስንል ደግሞ ያኒ የመልእክተኛውን ዓለይሂ ሰላቱ ወሰላም መልእክተኝነትን የማያጸድቅ የማያምን በሆነ አካል ላይ ምን እናደርጋለን ረድ እናደርጋለን ማለት ነው። በል አልረሱሉ ሰለላሁ ዐለይሂ ወሰለም ሁወ ረሱሉላህ ያኒ ማለት ነው የአላህ መልእክተኛ ናቸው። ያኒ ማለት ትእዛዛቸው ሊጣስ የማይገባ ማለት ነው የነሱን ትእዛዝ መከተል ግዴታ የሆነ በል ዩጣዑ ወዩተበዑ መታዘዙ ግዴታ የሆኑ መልእክተኛ ናቸው ብለን እንመሰክራለን ብለው ተናገሩ ማለት ነው። የዛሬው ደርሳችን እስከዚህ ድረስ ይበቃናል። መጀመሪያም ስለሆነ ማለት ነው የኪታቢቱ ያኒ ማለት ድረስ እስከዚህ ድረስ ይበቃናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك